ቤዛ ድራማ በአጓጊነቱ አሁንም ቀጥሏል። እንግዲህ ሱራም አገር ሰላም ነው ብሎ ወደ ቤቱ ሲመለስ አንድ ሰውዬ በጩቤ ሆዱን ይወጋዋል። በዛ አካባቢ ማንም ሰው የለም። ለቤዛም ደውሎ እንዳይነግራት አቅም አጥቷል። ነገር ግን ይህንን ወንጀል የፈጸመበት ማን ይመስላችኋል? ቲጂ ወይስ ዶክተሩ ወይም ደግሞ ሳሚ? ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝና በክፍል 25 አብረን የምንሆናል። እንደኔ የሚመስለኝ ቲጂ ወይም ዶክተሩ ነው ከሁለት አንዱ። ዶክተሩ ሁሌም ቢሆን ለቤዛ ጥሩ ሰውና መልካም ነው ባህሪውም እንጂ መጥፎ ባህሪ ያለውን ዶክተር ሮቤልን ቤዛ አታውቀውም። እንግዲህ ቤዛ ክፍል 25 ቶሎ እንዲለቀቅ ሁላችሁም ኮሜንት ላይ ክፍል 25 ቶሎ ይለቀቅልን በማለት ይህንን ቪዲዮ ላይክ በማድረግ ይጀምሩ። እንግዲህ ቤዛ በክፍል 24 እንዳየነው ከሆነ ዶክተሩና ቲጂ አብረ በመሆን እነሱራንና ቤዛን እያጠመዷቸው ነው። ቲጂ ለዶክተሩ መረጃ ለመስጠት ካሜራ ቤዛ ክፍል ውስጥ ገጥማለችና የሚያደርጉትና የሚያወሩትን በጠቅላላ በመያዝ ለዶክተሩ አሳልፋ ትሰጣለች ማለት ነው። አሁን ላይ ሱራ ቲጂን ከዚህ ቤት እንድትወጣ ከልቡ ነው የነገራት። ሱራም ውሻ እያደረጋት ቲጂን እንድትወጣ እያደረጋት ነው። ነገር ግን ዶክተሩ ቤዛ ላይ ምንም ጉዳት እንዳታደርስ ቲጂን አስጠንቅቋታል። ልትገላት እንደነበር ቢያቅ ዶክተሩ አሁን ላይ ቲጂን ዝም አይላትም ነበር። እሷ ግን ሱራ ላይ እንጂ ቤዛን እንደማትፈልጋት ትነግሯለች ማለት ነው። ሌላው ደግሞ ባህቱ ህመም ሳሚ በጣም ተጨንቋል። ነገር ግን እሷ እንዳትጨነቅ ከየትም ብሎ እንደሚያሳክማት በተደጋጋሚ ጊዜ እየነገራት ይገኛል። አሁን ላይ ሱራ ፍቅሩን እንደገና ለመመለስና ቤዛ እንድትወደው እየጣረ ይገኛል። ጭራሽ እንግዲህ በዘፈን መልኩ ሲያናግራት ነው ያለው። ሱራ አዲሱን ማንነቱን ሊያሳያት 15 ቀን እንዳለውና በ15 ቀን ውስጥ እንድትወደው የማድረግ እንትኑን ጀምሯል ማለት ነው። እንግዲህ ሱራ ስለማማዬ ከቤዛ በላይ እንደሚጨነቅ ነግሯታል። ሱራና ቤዛ እንግዲህ አሁን ላይ አንድ ላይ ይሆኑ እስኪ መትሉ እናንተ ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡልኝ። አሁን ላይ ዶክተሩ እነ ሳሚ ቤት በመሄድ እህቱን የገጨው ማን እንደሆነ ቲጂ የሰጠችውን መረጃ ማማዬና ሳሚ አንድ ላይ ያዩታል ማለት ነው። ሳሚ ይህንን መረጃ ዶክተሩ ሲሰጠው ዶክተሩን ከየት አገኘ ይህን ቪዲዮ ሲለው ቲጂ እዛ ካሜራ እንዳስቀመጠች እና እንደሰጠችው ይነግረዋል። ነገር ግን ሳሚ ዶክተሩን ለምን ይህን ያህል ተቆረቁርክልን ሲለው ምላሹ ግን የራሱን ጉዳይ እንግዲህ ዶክተሩ እያመቻቸ ነው። እናም ዶክተሩ ነገሩን ለኩሶ ይሄዳል ማለት ነው። ሳሚ ይህንን ነገር ቤዛ ለምን ደበቀችኝ በማለት በጣም ተናዶ ነው ያለው። ሳሚ እንግዲህ ያንን ቪዲዮ ካየ በኋላ በቤት መቀመጥ አልቻለም። ዶክተሩ ለሳሚ እህት እንደሚጨነቅ ለሳሚ ነግሯል። እናም የያዘውን መረጃ ሞባይሉን ለሳሚ ይሰጧል ማለት ነው። ሱራ ሳሚን ለሳሚ ይሰጧል ማለት ነው። እየሄደ ሳለ አስቅሞ ሱራ ቢክደው እንኳን ይሄንን መረጃ እንዲይዝበት አሁን ላይ ሳሚ ይሄንን ሞባይል ይዞ ወደነ ቤዛ ቤት ይገሰግሳል። ከዛም ሄዶ ይነግሯል። በመቀጠል ለቤዛ ቪዲዮን እንዳለ ያሳያቸዋል ማለት ነው። ሱራ እውነቱን ተናግሯል። ያኔ ሳሚ ሱራን በንዴት በቦክስ ይጠልዘዋል። እናም ሳሚ ጅምሩ እንጂ ተመልሶ የእህቱን ደም በከንቱ እንደማይፈስና እንደሚገለውም ዝቶበታል ሱራ ላይ ማለት ነው። አሁን ላይ ቲጂ ዶክተሩ ተጠቅሞብኝ እንዳጥለኝ ብላ እየለመነችው ትገኛለች። እንግዲህ ዶክተሩም ድጋሜ ከእሷ ጋር መገናኘት እንደማይፈልግ ይነግራታል። ጭራሽ ቲጂ ለእነሱ ዶክተር እንደላካት ለሱራ ጭራሽ ቲጂ ለነሱ ዶክተሩ እንደላከኝ እነግራለሁ ስትለው ነገር ግን አንገቷን ጨምድዶ ዶክተሩ ከያዛት በኋላ በቅጥ እንኳን እንደማታቀው ነግሮ ያባራታል ማለት ነው። አሁን ላይ ሳሚ የቤዛ ባል እንደገጫ ሲነግራት ለፖሊስ አሳልፋ መስጠት እንዳለበት ነው የነገረችው። ነገር ግን ሳሚ ያንን እንደማያደርግና እንደሚገለው ይነግራታል። ማማዬ ይህን ነገር መዘዙ በጣም ብዙ ስለሚሆን ለፖሊስ አሳልፎ እንዲሰጠው ነው ሐሳቧ። እንግዲህ ያኔ ማማዬን ሲገጫት በራሱ መኪና ሳይሆን የራሱ መኪና ጋራጅ አስቀምጦ በቤዛ መኪና ሲነዳ እንደነበር ይታወቃል። አሁን ላይ ሳሚ ደግሞ በቤዛ መኪና ስለተገጨች ቤዛ ይህንን ነገርም አርጋ እንዳይሆን በማለት እየተጠራጠረ ይገኛል። ነገር ግን ሱራ አምኖለታል ራሱ እንዳደረገ። እንግዲህ ሱራም ቲጂን ይዞ በመምታት ያንን ነገር ለምን እንዳደረገች ያስጠነቀቃታል። እናም እንግዲህ ከኔም ከሚስቴም ቢሆን ራቂ በማለት ቢነግራትም ነገር ግን ቲጂ ከኔ ጎን ካልቆምክ አንተ ላይም ችግር እፈጥርብሃለሁ ብላ ዝታበታለች ማለት ነው። እንግዲህ ሱራም
አገር ሰላም ነው ብሎ ወደ ቤቱ ሲመለስ እንግዲህ አንድ ሰውዬ በጩቤ ሆዱን ይወጋዋል። በዛ አካባቢ ማንም ሰው የለም ለሱ የሚደርስለት። ለቤዛም ደውሎ እንዳይነግራት አቅም አጥቷል ስለተወጋ ማለት ነው። ነገር ግን ይህንን ወንጀል የፈጸመበት ቲጂ ወይም ዶክተሩ ወይም ደግሞ ሳሚ ነው የሚሆነው። እናንተ ማን ይመስላችኋል? ሐሳብ አስተያየታችሁን በኮሜንት አስቀምጡልኝ እስቲ። እኔ ግን የሚመስለኝ ቲጂ ወይም ዶክተሩ ከሁለት አንዱ ይሆናል ብዬ ነው። ምክንያቱም ዶክተሩ ይህ መረጃ ለቤዛ ተላልፎ እንዲሰጥበት አይፈልግም። ዶክተሩ ሁሌም ቢሆን ለቤዛ ጥሩ ሰውና መልካም ነው ባህሪው እንጂ ይህ መጥፎ ባህሪ ያለውን ዶክተር ሮቤልን ቤዛ ከነቅጡ እንኳን አታውቀውም ማለት ነው። እንግዲህ ሱራ ለቤዛ ትክክለኛ ማንነቱንና ከቲጂ ከተለያየ በኋላ እንድትወደው እያደረገና እየለፋ ይገኛል። አሁን ግን እንደሚታወቀው የማያውቀው ሰው መጥቶ በጩቤ ወቅቶታል ማለት ነው። አሁን ማን ይደርስለታል ቀድሞ? ሐሳብ አስተያየታችሁን እስቲ በኮሜንት አስቀምጡልኝ። እንግዲህ ቤዛ ክፍል 25 ቶሎ እንደተለቀቀ እኛም በኮሚኒቲ ፖስታችን ስር ወዲያው ለእናንተ የምናስቀምጥላችሁ ይሆናል ማለት ነው። ለአምባር ሚዲያ አዲስ ከሆናችሁና ሰብስክራይብ እስካሁን ያላደረጋችሁ ካላችሁ ሰብስክራይብ በማድረግና የደውል ምልክቱን በመጫን ቤተሰብ እንድትሆኑን በአክብሮት እንጋብዛለን። በቀጣይ ክፍል እስከምንገናኝ ድረስ መልካም ቆይታ ይሁንላችሁ። ቻው ቻው።